ይኸውልሽ ምሳሌ አንቺ አምስተኛ ክፍል ከሆንሽ አሁን አራተኛ ክፍል እያለሽ ዳጣ እናንተ ቤት ነበረች? አዎ በጣም ጥሩ። እሷ ግን ድሬዳዋ ልጅ ነው ያለችው። በጣም ጥሩ። አባቷ ማን ነው? ይኸውልሽ የአባቷን ስምና የት እንደተወለደች ከነገርሽ ኬክ ጋብዝሻለሁ። አዎ ንገሪያት፣ ከዛ ኬክ ትጋብዘናለች። እሺ ንገሪ። አቢጌል ናታን ቀለበት እንዲያደርግልኝ እፈልጋለሁ ስትል ለእናቷ እየነገረቻት ትገኛለች። አቢጌል የናታንና የዳጣን መቀራረብ ስታየው ቅናት እየተፈጠረባት ስለሄደ እማዬ እኔ ናታንን ላገባው እፈልጋለሁ። አሁን ደግሞ ትምህርቴን ልጨርስ እንደሆነ ታውቂያለሽ። እናም ስመረቅ እሱ ተንበርክኮ ቀለበት እንዲያደርግልኝ እና የታገቢኛለሽ ጥያቄ እንዲጠይቀኝ እፈልጋለሁ ስትል ነግራት ትገኝ ነበረ። ዳጣና ናታን አሁን በድብቅም ቢሆን ደስ የሚል የፍቅር ጊዜ እያሳለፉ ይገኛሉ። ታዲያ ናታን ስለ ቤተሰቦችሽ እናም ደግሞ ስለ አንቺ ያለፈ ታሪክ አንዳችም ነገር ሳትደብቂ እንድትነግሪኝ እፈልጋለሁ ሲል ዳጣን ጠይቋት ነበረ። ታዲያ ዳጣም ስለ ቤተሰቦቼ እነግርሃለሁ፣ ነገር ግን ከአንተ ውጪ ማንም እንዲሰማ አልፈልግም። እናም ይህንን ነገር ሚስጥር አድርገህ ትቆያለህ ስትል ቅድመ ሁኔታ አቅርባለት ትገኝ ነበረ። ናታንም በዳጣ ሀሳብ በመስማማት እሺ ንገሪኝ፣ አባትሽ ወይም ደግሞ እናትሽስ ማናት ሲል ነበረ እየጠየቃት የሚገኘው። ታዲያ ዳጣ አባቷ ደረጀ እንደሆነ ከነገረችው በኋላ ናታን እጅግ በጣም በመደንገጥ ደርቆ ቀርቶ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ዳጣ ፊልምን ክፍል 54 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አቢጌል ምንም እንኳን ናታንን በተደጋጋሚ እንደምትወደው እናም እንደምታፈቅረው ብትነግረውም ነገር ግን አሁን ላይ ናታን ከዳጣ ጋር እልል ያለ ፍቅር ውስጥ እንደገባ እየነገራት ይገኛል። ታዲያ አቢጌል ናታንና ዳጣን ለማለያየት የተቻላትን ሁሉ እየሞከረች ትገኛለች። ይባስ ብላም ለእናቷ ናታንን አፈቅረዋለሁ እናም ደግሞ እሱ ለኔ ቀለበት እንዲያደርግልኝ እፈልጋለሁ ስትል እየነገረቻት ትገኝ ነበረ። ታዲያ የአቢጌል እናትም ለደረጀ ማለትም ለአቢጌል አባት አቢጌል ናታንን ላገባው እፈልጋለሁ ብላለች። እናም ደግሞ ቀለበት እንዲያደርግልኝ እፈልጋለሁ፣ ካልሆነ ደግሞ ራሴን አጠፋለሁ ብላኛለች። እናም ደረጀ ምን ይሻላል ስትልም ጠይቀው ትገኝ ነበረ። ደረጀም እንግዲህ ታዲያ የማይወዳትን ልጅ በግድ እንዲያገባ አናደርገው፣ ይሄ ልጅ ያደራ ልጃችን እንደሆነ ታውቂያለሽ አይደል? ምናልባትም አቢጌል የመሰላትን ነገር ነው የተናገረችው። ስለዚህ አርፋ እንድትቀመጥ ትነግረታለች። በፍጹም ናታንና አቢጌል ሊጋቡ አይችሉም። እሱ ለሷ ምንም አይነት ስሜት የለውም። እናም እሷ ጭንቅላቷ የፈጠረውን ነገር ነው የተናገረችው ሲል እየገለጸላት ይገኝ ነበረ። ምሳሌ በተደጋጋሚ ዳጣን ቤተሰቦችሽ ጋር ውሰጅኝ ባለቻት መሰረት አሁን ምሳሌን ከቤተሰቦቿ ልታስተዋወቃት ይዛት መታ ትገኝ ነበረ። ታዲያ ወደ ቤት ስታመጣት አቢጌል የምትባል አንድ አስቸጋሪ ፍጥረት አለች። እናም ምሳሌዬ ስለኔ ምንም አይነት ነገር ብትጠይቅሽ እንዳትመልሽላት፣ እናም ምንም የማውቀው ነገር የለም እንድታያት እፈልጋለሁ። እናም ደግሞ ስለ አባቴ ማለትም የዳጣ አባት ማን ነው ብላ ብትጠይቅሽም የተሳሳተ ስም እንድትነግሪያት ስትልም ነግራት ነበረ። ያለችውም አልቀረም። አቢጌል ምሳሌ ቤት ከመጣች በኋላ አንዳንድ ነገሮችን መጠየቅ ጀምራ ነበረ። ምሳሌ የኔ ቆንጆ አሁኑኑ ኬክ እጋብዝሻለሁ፣ እናም ስለ ዳጣ አንዳንድ ነገር ትነግኛለች ስትልም ጠይቃት ትገኝ ነበረ። ታዲያ ምሳሌም የተላከችውም ነገር ስላለ እሺ የማውቀውን እነግርሻለሁ፣ የማላውቀውን ደግሞ አላውቅም እልሻለሁ ስትል ተስማምተው ይገኙ ነበረ። ታዲያ አቢጌልም ጥያቄዋን ቀጠለች። ምሳሌዬ ዳጣ አባቷ ማን ነው? እናም ቤተሰቦቿ የት ናቸው? እናንተ ሰፈርስ ፍቅረኛ አላት ስትል ነበረ የጠየቀቻት የምትገኘው። ምሳሌም አባቷ እከሌ ይባላል፣ እናም ፍቅረኛ ደግሞ የላትም፣ ሰፈር ውስጥ ከማንም ጋር አትሆንም ስትል ነበረ ሌላ ጥያቄ እንዳትጠይቃት አድርጋ አፏን ለማዘጋት እየሞከረች የምትገኘው። አቢጌልም ከምሳሌ የምትፈልገው መልስ ስላላገኘች እጅግ በጣም እየተናደደችና እየተበሰጫጨች ትገኝ ነበረ።
ሰላም ከመውለዴ በፊት ስለ ልጄ ማስተካከል ያሉብኝን ነገሮች ማስተካከል እፈልጋለሁ ስትል ደረጀን እያወራችው ትገኛለች። እሱም ዳጣ ልጄ እንደሆነች እናም ደግሞ ልጅነቷን ማወቅ እንዳለባት እኔ ሆስፒታል ከመግባቷ በፊት መወሰን ይኖርብኛል፣ አንተ ካልነገርካት እኔ አሁኑኑ እነግራታለሁ ስትልም ደረጀን ጥያቄ አቅርባለት ትገኝ ነበረ። ደረጀም ሁሉም በጊዜው ይሆናል፣ ሰላም እባክሽ ተረጋጊ፣ አሁን ልታሸማቀቂኝና ልታስፈራሪኝ አትሞክሪ፣ ሁሉንም በራሴ መንገድ ላድርገው ሲል ጠይቋት ይገኝ ነበረ። ታዲያ ሰላምም እንደዛ ካልክ ደግሞ አፍጥነው ማለቴ ፈጥነህ እንድትነግራት እፈልጋለሁ። ልጄ አሁኑኑ ሁሉንም ነገር ማወቅ ይኖርባታል። እናም ከጎኔ እንድትቆምልኝ እፈልጋለሁ ስትልም እየነገረችው ትገኝ ነበረ። ደረጀ በፍጹም ናታንና አቢጌል መጋባት የለባቸውም። እናም ለልጄ በጣም አስብላታለሁ፣ ነገር ግን ናታን በፍጹም አይወዳትም። እሷ አውቃ እንደሚወዳት እየነገረችን ነው፣ ነገር ግን እሷ ናት የምትወደው። ሴት ልጅ ደግሞ የምትወደውን ሳይሆን የሚወዳትን ነው ማግባት ያለባት ሲልም ለማርታ እየነገራት ይገኝ ነበረ። ታዲያ ማርታም አይ ደረጀ፣ ኤቢ ራሴን አጠፋለሁ እሱን ካላገባው ብላለች። ስለዚህ ቢጋቡ ምን ችግር አለው? እሱን ከወደዳት እሷም ከወደደችው ሽማግሌ ይላክና እንዲያጋባት አድርግ፣ ማለቴ እናጋባቸው ስትልም ጠይቃው ትገኝ ነበረ። በዚህ ሀሳብ ያልተስማማው ደረጀ በፍጹም አይሆንም፣ ቆይ አቢጌል በየትኛው ስራዋ ነው ናታን ሊወዳት የሚችለው? እንደውም ደግሞ እሱ አጥብቆ ነው የሚጠላት። ቆይ ማርታ አይታይሽም እንዴ? ሲል ነበረ ባለቤቱን ገሰጽ ለማድረግ እየሞከረ የሚገኘው። ደረጀ አያይዞም ማርታ ታዲያ ራሴን አጠፋለሁ ስትል አንቺ ዝም አልሻት? አልተቆጣሻትም እንኳን? ሲልም ጠይቋት ነበረ። አይ ደረጀ ተቆጥቻታለሁ፣ ነገር ግን ልጆቹ ከተዋደዱና ከተፈላለጉ ቢጋቡ ምን ችግር አለው ብዬ አስቤ ነው ስትል ነበር እየነገረች የምትገኘው። አቢጌል አሁን ደግሞ ይባስ ብላ ናታንን መከታተል እንደጀመረችም ጭምር አይተናል። ታዲያ ናታንን በምትከታተልበት ሰዓት ከኋላው ቆሞ ነበረ ናታን ስትል እየጠራች የምትገኘው። ናታንም ዞር ብሎ አቤት አቢጌል ምን ፈልገሽ ነው ሲልም ጠይቋት ነበረ። ወዴት እየሄድክ ነው? እንደዚህ ዝንጥ ብለህ የት እየሄድክ ነው ስትል ነበር የጠየቀችው። ዛሬ ደግሞ በጣም አምሮብሃል ስትልም ጠይቀዋለች። ናታንም መጽሐፍ ልገዛ እየወጣሁ ነው፣ ቆይ አንቺ ወዴት እየሄድሽ ነው ሲልም ጠይቋት ነበረ። ታዲያ አቢጌል አይ ዳጣም እኮ አሁን ነው የወጣችሁ፣ አብራችሁ ነው እንዴ የምትወጡት? ማለቴ ውጭ ትገናኛላችሁ እንዴ ስትልም ጠይቀው ነበረ። እሷ አንቺን አይመለከትሽም ብሎ ጥሏት ሊሄድ ሲል ናታን ለምንድን ነው የማይመለከተኝ? ቆይ አንተ ግን ከኔ ጋር ምንም አይነት ፍላጎት የለህም ስትልም ጠይቀው ነበር። አዎ ኤቢ ምንም አይነት ፍላጎት የለኝም ሲልም መልሶላታል። ታዲያ አቢጌልም አያይዛ አሁን ለምርቃቴ ተንበርክከህ ቀለበት እንድታደርግልኝ እፈልጋለሁ፣ እናም የጋብቻ ጥያቄ ታቀርብልኛለህ ስትልም ነገር አድርጋው ሄዳለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።